የአትሌት ገለቴ ቡርቃ ባለቤት በቁጥጥር ስር መዋሉ ተሰምቷል። ከቤት ከመጥፋቱ በፊት የጻፈላት የፍቅር ደብዳቤም እጃችን ገብቷል። ተሰሙታላችሁ። መሰረት ደፋር ዛሬ የሰጠችው ሐሳብ ተቃውሞና ድጋፍ እያስተናገደ ነው። በዝርዝር እናየዋለን። ሁሉ ስፖርቶች ነን። የገለቴ ቡርቃን ጉዳይ በዝርዝርና ከቤተሰቦች ከድሮ መረጃዎችና ከተለያዩ ጉዳዮች ከአዳዲስ ወቅታዊ ነገሮች ጋር እያደረስናችሁ እንገኛለን። ሁሉ ስፖርትን ሰብስክራይብ ካደረጋችሁ አዳዲስ የሀገራችንን መረጃዎች ትሰማላችሁ። ይሄው ወደ መረጃው ገባን። ዛሬና ትናንት በሀገራችን እጅግ መነጋገሪያ የሆነው ጉዳይ የገለቴ ቡርቃ ጉዳይ ነው። ገለቴ ቡርቃ 10 መኖሪያ ቤቷን 4 መኪናዎችን ተዘርፍ ያለው ካለች በኋላ አብዛኛው የኢትዮጵያ ሕዝብ በማህበራዊ ሚዲያ ትልቁ አጀንዳ የሷ ጉዳይ ሆኗል። ዛሬ ትልልቅ አትሌቶች መግለጫ ሰጥተዋል። ምሽቱን በሰውየው በቁጥጥር ስር መዋሉ ተሰምቷል። ቀደም ሲል ሁሉ ስፖርት በሰራላችሁ ዘገባ ታደለ ገብረ መድን በጅቡቲ በኩል ከሀገር ለመውጣት ጥረት እያደረገ ነው የሚል መረጃ እንደተገኘ ይህ መረጃ በማህበራዊ ሚዲያ በስፋት እንደተሰራጨ ነግረናችሁ ነበር። አሁን ግን በሰማነው መረጃ ዛሀበሻም እንደዘገበው ከመሸ በአዲስ አበባ ፖሊስ በቁጥጥር ስር ውሎ ምርመራ ተጀምሯል እየተባለ ነው። ይህም እጅግ አስደሳች ነው። የገለቴ ቡርቃ እንባም ታብሷል እየተባለ ነው። በእርግጥ እንቧ ታብሷል የሚባለው ንብረቷ ሲመለስላትና ፍትህ ሲረጋገጥ እውነትም ለሷ ስትመለስ ይሆናል። ሌላኛው አነጋጋሪ ጉዳይ ከእስሩ እኩል በጣም ጥልቅ የሆነ የፍቅር ደብዳቤ ነው። ለእርሷ የጻፈላት ደብዳቤ በእጃችን ገብቷል። ይህንን ስታነቢ ተረጋግተሽ አስታውሰሽ ይሁን ይላል። ለሁሉም በጊዜው ውብ ይሆናል። በ0806 2009 ዓ.ም ጋዲዝላቭ ብሎ ታደለ የደብዳቤውን ይጀምራል። ሃኒ እንኳን በሰላም ገባሽ፣ መንገድ ጥሩ ነበር ሲልም ይጠይቃል። ስለ ውድድሩ ምንም ያላልኩሽ መረጃው ስለሌለኝ ነው። ውድድሩ እንዴት ነበር ሲልም በክህደትና በዝርፊያ የተከሰሰው ታደለ ከ7 ዓመት በፊት ደብዳቤውን ያሰፍራል። ዛሬ ይፋ የተደረገው ደብዳቤ በተረፈ ላሳስብሽ የምፈልገው ጉዳይ እንደሚቀጥለው ነው ይላል። ይኸውም ላልተወሰነ ጊዜ ወደ ጸበል ሄጃለሁ። በመሆኑም የሚሄድበት ቦታ ስልክም ላይ ሰራ ይችላል። ከሰራልኝ እደውላለሁ፣ ካልሆነ ግን ምንም አያሳስብሽ እያለ ይቀጥላል። ይህን መንገድ የመረጥኩት ለራሴ ማንነት ብዬ ነው። መረጋጋትም ስለምፈልግ ነው። ምክንያቱም ውስጤ ሰላም አይሰማውም። ምናልባት ይህንን ውሳኔ ሳደርግ ይሄ ለውጥ አገኝ ይሆናል ብዬ ስላመንኩ ነው ወደ ጸበል ሄድኩት ይላል ለገለቴ ጽፎ በብጣሽ ወረቀት ቤት ያስቀመጠላት ደብዳቤ። ባይሆን ደስ ይለኝ ነበር፣ ግን ለሁለታችንም ሰላም ሲባል መሆን አለበት ብዬ አምኜበታለሁ። ስለዚህ ራስሽን አረጋግተሽ ስራሽን ቀጥይ፣ ስራሽን ስሪ። ምክንያቱም የሰው ልጅ በምድር ላይ የሚኖረው አንድ ጊዜ ብቻ ነው። እሱንም በአግባቡና በደስታ በሰላም ብሎም ጥሩና መልካም ነገር አድርጎ ማለፍ አለበት። ውሳኔውን የወሰንኩት ለሁለታችንም ደህንነት ብዬ ነው። የሚቀጥለው እስከሚሆን ድረስ ሰላሙን ሁሉ እመኝልሻለሁ። ታደለ ነኝ፣ ቻው ብሎ በፊርማው ማረጋግጦ ደብዳቤው ያበቃል። ይህ ደብዳቤ ቤቱ አገኘች። ከዛ የሆነውን ስትተርክ ገለቴ ቡርቃ በራሷ አንደበት ወደ እናቱ ቤት ሄደች። አስፈለገችው፣ አጣችውም። እናቱ ጨርቆስ ባቡር ጣቢያ ነበር የሚኖሩት። ነገር ግን ይህ ቤት ለኑሮ ምቹ አይደለም፣ ለጤናቸውም ጥሩ አይደለም ብላ ገርጂ የሚገኘውን G+1 ቤት መንግስትም የሸለማትን ሽልማት ቤት እቃም ዋልታ እናቱን እዛ አምጥታ ነበርና ወደ ገርጂ ሄደች። እናትዮ ምንም አላየውም አለች። ተመለሰች። ስልክም ድምጽም ጠፋ። እንደገና ተመልሳ ወደ አማቷ ወደ ታደለ እናት ቤት ሄደች። ታደለ ወደ ቤት አልተመለሰም፣ ጠፍቷል። ምን ብናረግ ይሻላል አለች። እናትዮም ግራ ተጋባች። ከዛ በኋላ አዳዲስ ሰዎችንና ባለሙያዎችን ካማከረች በኋላ ይሄ ነገር እኮ ማንችንም ሊያስጠይቅሽ ይችላል፣ ለፖሊስ አመልክች ተባለች። ለፖሊስ አመልክታ ወደ ቤቷ ማምራት ጀመረች። ጃክሮስ ስትደርስ ስልክ ተደወለ። ፈሽ ብትቀመጭ ጥሩ ነው፣ ለህይወትሽም ያሰጋሻል የሚል መልእክት ደረሰኝ ትላለች ገለቴ።
ከዛም በኋላ ደራርቱ አደባባይ ተብሎ የተሰየመው ሀያት አደባባይ በመኪና አደጋ ሊያደርሱብኝ ነበር። ጋንግስተር አሰማርቶ ልምምድ እንዳልሰራ ማደረገኝ፣ ድጋሚ የሚያስፈራሩኝ ነበረ ስትልም ሐሳብ አስተያየቷን ሰጠች። ከዛም ቤቷ ቁጭ ብላ ከእናቷ ጋር ህይወትን መክፋት ጀመረች። ይህ ሲሆን እጇ ላይ ያላትን ንብረት በሙሉ እስከምታጣ ድረስ ለ7 ዓመታት ድረስ ቤት ውስጥ ተቀመጠች። ይህን ሐሳብ ለኢትዮጵያ ህዝብ ካጋራች በኋላ በርካታ ሐሳቦች እየተነሱ ነው። አንደኛው መላኩ ብርሃኑ የተባለ ህግ ባለሙያ በህግ ክርክር አሸናፊ እውነት አለኝ ሳይሆን ማስረጃ አለኝ ነው። ገለቴ ጋር እውነት አለ፣ ማስረጃውስ ግን ያለው ማን ጋር ነው ይላል። አትሌት ገለቴ ቡርቃ በጣም አሳዝናኛለች። እንዴ ተበድላ እንኳን ስለበደሏት ሰዎች ስትናገር ጨዋነቷ ያስደምማል። የምትጠቀምበት ቃላት የተመጠነ መሆን፣ የሰው ክብር ላለመንካት መጠንቀቋ አስደንቆኛል። እንዲህ ውስጧ ደምቶ እንኳን ካፏ ክፉ ቃል አይወጣም ሲል ይናገራል። በዚህ ቃለ ምልልሷ ይህች ልጅ ተቆንጥጣ ያደገች ጨዋ ሴት መሆኗን የሚመሰክረው የዋህነቷን ደግሞ ራሷን የገለጸችበት መንገድ ብቻውን ይመሰክራል እያለ ይቀጥላል። ገለቴ እውቅናዋን ገንዘቧን ለክፉ ተጠቅማበት ቢሆን ኖሮ እንኳን ሰው ሊበድላት ቀርቶ ቀና ብሎ የሚያያት አይነት ሴት ባልሆነች ነበር። እሷ በእምነት በፍቅር በትዕግስትና በመቻል ውስጥ ኖራለች። ብዙ በደል ችላለች። መጠምጠሚያን ሲወስድ መጎናጸፊያን ጨምርለት የሚለውን የመጽሐፍ ቅዱስ ቃል የኖረች ሴት አድርጌ ወስጃታለሁ በበኩል ይላል። ግን ደግሞ ገለቴ በጣም ተሳስታለች። በየዋህነቷ ጉዳዩን የጓዷ ሚስጥር አድርጋ ሰው እንዳይሰማባት ተከላክላለች። ወዳጅ ጋዜጠኛ ሳልሳዊት ባይነሳኝ እንደጻፈችው ከ5 ዓመት በፊት ዋልታ ድረስ ሄዳ በደሏን ተናግራ ባሏ በሽጉጥ ያስፈራራት እንደነበር ጭምር አቤት ብላ ስታበቃ ፕሮግራሙ ሊተላለፍ ሲል ለህዝብ እንዳይቀርብ አስቆማለች። ከበደሏ በላይ በደሏ እንዳይታወቅ ሸፍና ማመቋ ነው ዛሬ ለዚህ ያበቃት ይላል ጻፊው። ገለቴ በይሉኝታም ይሁን በፍርሃት መካሪ በማጣት ይሁን በራሷ መጓዝ መንገድ ብቻ በሁሉም ነገር ተሳስታ ብዙ ነገር አጥታለች። በመዘጌቷ የማይገባ ጊዜ ወስዳ በደሏን አብዝቷለች። በእንጭጩ ልታስቀር የምትችለውን ችግር ጊዜ ሰጥታ ደድረዋለች። አሁን ሰበር ደርሶ የተዘጋ ፋይል ወደ ኋላ በማይመለስ ያለቀለት ጉዳይ ነው ሚዲያ ላይ ወጣችው። ለዚያውም ይህን ሁሉ ቤትና መኪና አጥታ ዝም ብላ ቆይታ የመጨረሻ ሚዲያ ላይ ወጣች የምትኖርበት ቤት ሐራጅ ሊወጣ መሆኑን ስታውቅ ነው መውደቂያ ላጣ ነው ብላ በመጨነቋ እንጂ እንደሚመስለኝ ይህን ጉዳይ አዳፍናው ለዘላለም ልትኖር የቆረጠች አይነት ሴት ነበረች። በደልን በዚህ ልክ የሚችል ጫንቃ እኔ አላውቅም ይላል። በእርግጥም እውነቱን ይመስላል። ይሄ የገለቴ ንብረት ጉዳይ በጣም ያስቆጫል። የማይመለስ ጉዳት ተጎድታለች። በየትኛው መንገድ ልትካስ እንደምትችል እግዚአብሔር ይወቅ። የህግ ሂደቱ እስከ ገባይ ድረስ ተጠናቋል። ሰበር ዘግቷል። የህገ መንግስት ትርጉም የሚፈልግ አከራካሪ ጉዳይም እዚህ ላይ አይታየኝም። ብዙ ዓመታት የፈጀው የገለቴን ባዶ የማስቀረት ሂደት እንዴት ተከናወነ የሚለውን ጥያቄ ተከሳሽ ባለቤቷና አምላክ ብቻ ናቸው የሚያውቁት። እሷ አልገባኝም ብላለች። እኔም እንደሆነ እንዴት እንደሆነ አልገባኝም፣ የገባው ሰውም ያለ አይመስለኝም እያለ አስደማሚ ጽሑፉን ይቀጥላል። ችግሯ አንድ ይመስለኛል። ገለቴ የዋህነት ደረጃ ከሚፈልገው በጣም በላይ ነው። የዋህነት ሲበዛ ሞኝነት ነው ይላሉ ሰዎች። መጽሐፍ ቅዱስ እንደ ርግብ የዋሁን ቢልም በጉን እንደባብ ደግሞ በልሁን ብሎ ሚዛኑን ያስተካክለዋል። የገለቴ የዋህነት ከማንም የሚገጥም አይደለም። በላይዋ ይሁሉ ሲካሄድ ምንም ነገር አለመጠርጠሯ፣ ሰውየውን በጣም መፍራቷ፣ ህግ ከለላ ሊሆናት እንደሚችል አለማውቋ፣ ሆነኛ ሰው ምክር አለመጠየቋ ነው ይላል። በገንዘቧ እሳት የላሰ ጠበቃ መቅጠርና መሟገት እንደምትችል አለመረዳቷ፣ ወሬው ቢወጣ የበለጠ ጉዳት የሚደርስባት መስሏት መስጋቷና አፍና መቀመጥን መምረጧ፣ በአጠቃላይ ለራሷ 1% ቦታ ሳታስቀር ሙሉ በሙሉ ራሷን በሰውየው ለመዘወር አሳልፋ መስጠቷ ነው ችግሩ። የገለቴ ችግር ብዙ እህቶቻችን ሊማሩበት የሚችሉበት ችግር ነው እያለ ሐሳብ አስተያየቱን ይቀጥላል። አሁን ገለቴን አይዞሽ ብሎ ከማቋቋም በቀር በህጋዊና በቀጥተኛው መንገድ ደግሞ ያለው በቀጥተኛው መንገድ ገለቴ ወደ ነበረችበት እንድትመለስና ንብረቶቿ በእጇ እንዲገቡ ለማስቻል ምን ሊደረግ እንደሚችል ያልተገለጸልኝም። ምክንያቱም ፍርድ የማስረጃ እንጂ የእውነት ጉዳይ አይደለም። ማስረጃ ያዘና የተከራከረ ተከሳሽ እውነት ያዘውን ከሳሽ የሚረታበት ሂደት ነው ህግ። በምድር የገለቴን በሚታበስበት መንገድ እንዲገኝ እመኛለሁ። በላይኛው ፍርድ ቤት ግን እግዚአብሔር እንቧን ይቁጠርላት። አይዞሽ ገለቴ
ለብዙሃን ተጎጂቶቻችን መብት የንቅናቄ አርማ ሆናሽ መጀመር አለብሽ። ይህ ትልቅ ነገር ነው እያለ ይቀጥላል። ይህ ሐሳብ ከተላለፈ በኋላ እንግዲህ ታደለ ገብረመድህን በቁጥጥር ስር መዋሉ ተሰምቷል። ምርመራው ሲደረግ ተጨማሪ ፋይ መረጃዎችን ከፖሊስ አፍ የምንሰማ ይሆናል። ይሁን እንጂ ዛሬ በርካቶች የኢትዮጵያ አትሌቲክስ ፌዴሬሽን ኃላፊዎች ታዋቂ አትሌቶችን ጨምሮ ሐሳብ አስተያየት ሰጥተዋል። በእርግጥ ለየት ያለ የተባለው የብዙዎችን ስሜት የነካውና አንዳንዶችንም ያስከፋው የመሰረት ደፋር ጉዳይ ነው። መሰረት ደፋር ስትናገር እርሷ ከኛ 3 እና 4 ዓመት ነው የምታንሰው። እኔ ለራሴ ልጅ አለኝ። እርሷ ቤቷ ሀብቷ ንብረቷ የሚቀር ነገር ግን ልጅ አለመውለዷ ስሜታዊ ያደርገኛል አለች። በርካቶች ግን እርሷ ያለችው ልጅ አለመውለድ የቆጨኛል አይደለም፣ ልጅ መውለድ አለመውለድ የፍላጎት ጉዳይ ነው እሷ እያለች አለችው። ንብረቴ ይመለስልኝ፣ የኢትዮጵያ ሕዝብ ከጎኔ ይቁምልኝ፣ ኢትዮጵያን አስጠርቻታለሁ፣ ሀገሯንም አክብሬያለሁ፣ ኢትዮጵያ በአሁኑ ጊዜ ታክብረኝ ነው ያለችው። እናም ይህ ብቻ አይደለም፣ መከዳት ፍቅር እውነት መሆኑን ያሳየችበት መንገድ ተበልታለች። ከረጅም ጊዜ በፊት በላዳ ሹፌርነት የተሰማራ የላዳ ትራንስፖርት አገልግሎት ይሰጣት የነበረ ሰው በኋላ ብድግ ብሎ 10 ቤትና 4 መኪኖችን ይዞ ሲሄድ ሕግ ባለበት ሀገር እንዴት ይህ ይሰራል በሚል በርካቶች በቁጭት በብስጭትና በሐዘን ሲናገሩ ነበር። በእርግጥ የሁሉ ጥያቄና ጩኸት አሁን ሰሚ ያገኘ ይመስላል። በጅቡቲ በኩል ሊወጣ ነው የሚለው ዜና ተሰርዞ አሁን አዲስ አበባ ውስጥ በቁጥጥር ስር ውሏል ተብሏል። ጉዳዩን ከፖሊስ መግለጫ እስከሚሰጥ ድረስና እስከሚረጋገጥ ድረስ እንዳለ ሆኖ የፍርድ ቤት ውሳኔም ድጋሚ ይፋ እስኪደረግና ጉዳዩ እስከሚታይ ምን ይከሰታል የሚለውን እናያለን። ከዛ በፊት ግን ይህ ሰው በሰይፉ ሾው ላይ ቀርቦ ሐሳብ አስተያየቱን እንደሚሰጥ እኔም የሚለው አለኝ ብሎ እንደሚመጣ ተገልጾ ነበር። በመሃል ግን ቃለ መጠየቁ ሳይደረግ ይህ መደረጉ ተሰምቷል። በፖሊስ ቁጥጥር ስር መዋሉ በርካቶችም ደስታቸውን እየገለጹ ነው።